የእመቤታችን የቅድስት ድንግል ማርያም አማላጅነትና ተራዳይነት። እመቤታችን ፍጽምት ንጽሕት እንዲሁም እጅግ ትሑት ነች። ከፍጥረት ሁሉ ተለይታ ፈጣሪዋን ለመውለድ ወላዲተ አምላክ ለመሆን የተመረጠችበት አንዱና ዋነኛው ምክንያት ትህትናዋ ነው። የአምላክ እናት እንደምትሆን ተነግሯት እንኳን እመቤታችን የባሕራይቱን መዋረድ ተመልክቷልና በማለት በትህትና ነበር ምስጋና ያቀረበችው። ሉቃስ 1 ቁጥር 48። ቅዱስ ያዕቆብ ዘስሩግ እርሷ በእግዚአብሔር ዓይን በታየ የቅድስና ውበት የተሞላች ነበረችና በእርሷ ንጹሕ ማኅፀን ሊያድር ወደደ። እንደ ድንግል ማርያም ራሱን ዝቅ ያደረገ ትሑት ማንም የለም ይላል። ቅዱስ ኤፍሬም በትህትና የተናገርሽ ተራራ ሆይ ብሎ አመሰገናት። ይህች ድንግል እንደ ተራራ ከፍ ያለች ስትሆን ራሷን እንደ ሸለቆ ዝቅ አድርጋ እንዲህ ያለ የምስጋና እጅ መንሻ እንደምን ይደረግልኛል ብላ በልቧ አሰበች። በዚህ በእናታችን ትህትና እጅግ እንደነቃለን። ድንግል ሆይ እንዲህ ያለ የምስጋና እጅ መንሻ እንደምን አይደረግልሽም? የተመረጥሽው የሰማይና የምድርን ፈጣሪ ልትወልጂ አይደለም ወይ? እሳተ መለኮትን ተሸክመሽ ሰማይና ምድር የማይችሉትን ችለሽ እንዲህ ያለ የምስጋና እጅ መንሻ እንደምን አይደረግልሽም? እያልንም እናመሰግናታለን። እመቤታችን ቅድስት ድንግል ማርያም ጸጋን የተሞላች በእግዚአብሔር ፊት ባለሟል የሆነች ልጇ አምላኳ ልጇ የሆነላት ባለሞገስ ነችና በምልጃዋ አምነው በንስሐ ሆነው ለሚማጸኗት ከእርሷ የተሻለ አማላጅ ወዴትስ ይገኛል? መልአከ ብስራት ቅዱስ ገብርኤል እመቤታችንን ሰላምታ ሲሰጣት ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ ብሏታልና ሉቃስ 1 ቁጥር 30። ይህም ማለት ክብር፣ ሞገስ፣ መለመን፣ የማስታረቅ ኃይል አግኝተሻል ሲል ነው። እግዚአብሔር ዓለምን ኃጢአት በወለደው ንፍር ውሃ ሲያጠፋት ሸሽጎ ያስቀራት ንጽሕት ሄኖህ ርግብ ነችና ዛሬም በኃጢአት ገመድ ታስረው ምሕረት ለሚሹ በምልጃዋ የምሕረትን በር የምታስከፍትልን እናታችን ናት። ቃና ዘገሊላና የብርሃን እናት በመምህር ሄኖክ ኃይሌ ውዳሴ ማርያም የሉቃስ ወንጌል ትርጓሜ። ስለ እመቤታችን ምልጃ ምስክር ሆነው በቅዱስ መጽሐፍ ላይ በግልጽ ከተቀመጡ ክፍሎች ዋነኛው በፍቁረ እግዚእ ወንጌላዊ ዮሐንስ የተጻፈው የዶኪማስ የሰርግ ቤት ታሪክ ነው። በዚህ ሰርግ ቤት ጌታችን ከእናቱና ከደቀ መዛሙርቱ ጋር ተገኝቶ ነበር። የወይን ጠጃቸውን ባለቀ ጊዜ እናቱ ጌታችን ኢየሱስን የወይን ጠጅ እኮ የላቸውም አለችው። ዮሐንስ ምዕራፍ 2 ቁጥር 3። ወይኑ እንዳለቀባቸው ማንም ሳይነግራት የፊትን መጥቆር የልብን ሐዘን የምትረዳ ከዓይን ጥቅሻ ፈጥና የምትደርስ እናታችን እመቤታችን ወሳኝ በሆነ ሰዓት ላይ ለቃና ሙሽሮችም ፈጥና ነበር የደረሰችላቸው። ኢሳይያስ 19 ቁጥር 1። ይህን የእመቤታችንን ፈጣን ምልጃ ብፁዕ አቡነ ጎርጎርዮስ እንዲህ በማለትም ይገልጹታል። እመቤታችን ድንግል ማርያም ከሰው ወገን የሰው ችግር ቶሎ የሚገባት ቶሎ የሚታያትና የሚሰማት ርኅርኅት ናት። የሰዎቹ ችግር ገብቷት ለልጇ ነገረችው። ችግራቸውን ፈጥና የተረዳች እመቤታችን አሁንም ልጇን ፍጹም ትሑት በሆነ መንገድ ነበር የጠየቀችው እንጂ ልጄ ነው ብላም አላዘዘችም። ብቻ ወይን እኮ የላቸውም ብላ እጅግ በሚጣፍጥ ትህትና ለመነችው። ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስም ልመናዋን ሰምቶ ውሃውን ወደ ወይን ለውጦላቸው የመጀመሪያውን የአምላክነት ምልክት በሰርግ ቤት አድርጓል። በዚህም የእመቤታችን ምልጃ በጎላ በተረዳ ነገር ታውቋል። ቃና ዘገሊላ በመምህር ሄኖክ ኃይሌ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ በብፁዕ አቡነ ጎርጎርዮስ ላይ የተወሰደ። እመቤታችን ቅድስት ድንግል ማርያም አማላጅነቷና ተራዳይነቷ በብዙ መልኩ ዛሬም ድረስ ያልተለየን የዘላለም ቃል ኪዳን የተገባላትና ቃል ኪዳኗም ለዘላለም የሚሰራ ነው። ከመረጥኳቸው ጋር ቃል ኪዳን አደረግኩ ብሎ ለምርጦቹ ቃል ኪዳን የሰጣቸው አምላክ መዝሙር 88 ቁጥር 3 ከሌሎች ቅዱሳን በተለየ ለእናቱ ለቅድስት ድንግል ማርያም መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ ስንክሳር ዘወርኀ የካቲት የአማላጅነት የእናትነት ቃል ኪዳን ሰጥቷታል። ሰጣት ቃል ኪዳንም
በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች ብሎ ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው ዘወትር በቀኝ ቆማ ታማልደናለች። መዝሙር 44 ቁጥር 9። እኛም ክርስቲያኖች የአስራት ልጆቿ ዘወትር ንጽሕት ድንግል ማርያም የታመነች የአምላክ እናት ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ክርስቶስ ለምኝልን እያልን የቅዱስ ኤፍሬምን አንደበታችን አድርገን እናመሰግናታለን፣ እንለምናታለን። ውዳሴ ማርያም ዘዓርብ ከአባ ጊዮርጊስ ዘጋስጫ ጋርም እንዲህ እያልን እንማጸናታለን። ቅድስት ድንግል ማርያም ሆይ እታመንሻለሁ። ከተሰወረው መከራ በግልጽ ከሚመጣብን ጥፋት ሁሉ በዚህ ዓለም እንድትታደጊኝ በሚመጣውም ዓለም ከገሃነመ እሳት ጥርስ ማፋጨት ጽኑ ለቅሶም ካለበት ከሚያስጨንቅ መቅሰፍትም ትሰውሪ ዘንድ እኔም በአንቺ አማላጅነት በልጅሽ ምሕረት የታመንኩ ነኝ። በፈረሰኞች ሰልፍ በሰረገላም መንኮራኩር የምታመን አይደለሁም፣ በአንቺና በልጅሽ ታመናለሁ እንጂ። አርጋኖን ዘውሁድ እርሷም ዘውትር አትለየንም። የመስቀል ስር ስጦታችን የሆነች እመቤታችን ቅድስት ንጽሕት ድንግል ማርያምን አክብረን በምልጃዋ ታምነን በንስሐ ታጥበን በጸሎቷ አማልዳን ከልጇ ከወዳጇ ታስታርቀን ዘንድ ዘወትር እርሷን ለምን የመንግስቱ ወራሽ የስሙ ቀዳሽ እንዲሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ፈቃድ ይሁንልን። የእመቤታችን ምልጃ ተራዳይነቷና በረከቷ ዘወትር አይለየን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን። እንደው ሄኖክ ምን ብሎ ነው እስቲ የሚያመሰግናት? እስቲ ቅድስናዋን እንዴት ይገልጻታል የሚለውን ሐሳብ ላንሳ። እኔ እና አባ ጊዮርጊስ ያመሰገኗትን ከደገምንም በቂ ነው። በእውነት ከኛ ምስጋና ምንም አያደርግላትም። በእርግጥ የኃጢአተኛ ምስጋና ለምን ነው አትበይ፣ የኔ ኃጢአት ያንቺን ቅድስና ያረክሰውም ብሏል አባ ጊዮርጊስ። የመጨረሻ ንግግሩ ምን እንደሆነ ታውቃለህ? ይቅር በይኝ ላመሰግንሽ ብዬ ተዳፈርኩ ነው ያለው። እመቤታችን ያው ደስታ ናት፣ ሰላም ናት፣ እረፍት ናት። እግዚአብሔር በቅፎ ያረፈ ነው። እኛን ለማሳረፍ አታንስ። ስለዚህ እንደዛ ነው። ስምሽን ስጠራው ድንግል፣ ስምሽን ስጠራው ማርያም፣ ለአንደበቴ ማር ነው ለልቤ ሰላም። እናቴ ሆይ አትርሽን፣ አሁን የሚሰሙትን ልጆችሽን አትርሻቸው። በቀኝ በግራ ቁሚላቸው፣ ከፊት ምሪያቸው፣ ከኋላ ተከታያቸው። ቤታቸውን አጣፍጭላቸው፣ እንደ ደኩማስ ጓዳ ሙሉ አድርጊላቸው።